አገዛዝ ባሰማራቸው ወታደሮች በኩል የያዛትን የሴት ፋኖ አባልጦች በመቁረጥና ቆዳ በመግፈፍ የጭካኔውን የመጨረሻ ጥግ አሳየ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል ባወጣው ወቅታዊ መግለጫ ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔያዊው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽሟል ብለዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አትከብ 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በዓለም በዕለተ እሁድ ጥቅምት 2 2018 ዓ.ም ከጓዶቿ ጋር ሁና የአገዛዙን እንቅስቃሴ በመከታተል ላይ ያሉ በድንገት ከአገዛዙ ጦር አባላት ጋር ፊት ለፊት ተገናኝታ በተደረገው የተኩስ ልውውጥ ተመታ እንደቆሰለች ጠላት ድሽቃ እየተኮሰ ይደርስባታል ይላል መግለጫው ሁኔታውን ሲያስረዳ። የብልጽግና ወታደሮች ከሰብአዊነት ከህሊና ከዓለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ ገላዋ ላይ ጩቤ አሳረፉባት። ይህ የሆነው ወለጋ አይደለም ጎጃም ማንኩሳ እንጂ ሲልም ያብራራል። በመጀመሪያ እንደቆሰለች ከደረሱባት በኋላ የለበሰችውን ልብስ ቀዳደው ራቆቷን ገና እንቡጥ በሆኑ ገላዎቿ ላይ ካራቸውን መዘው እንደ ፋሲካ በግ መሸለፍ ጀመሩ። ከቀጠለው የጥላቻቸው አይን የሚከፍተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ገፈፉት። ይህም ሳያንስ የእናትነት ምልክት የሆነውን ሁለቱንም ጡቷን ቆርጠው ጥለው ከገደሏት በኋላ ማንኩሳ ከተማ በኋላ አስፋልት ላይ ጣሏት ሲል መግለጫው አሳዛኝ መረጃ አጋርቷል። የአማራ ህዝብ ይህ አረመኔያዊ ድርጊት የፈጸመውን አገዛዝ በጽኑ ሊታገለው እንደሚገባ የገለጸው መግለጫው በመላው ዓለም የምትገኙ ወገኖቻችንም ይህን የብልጽግና አረመኔያዊነትና ፍጹም ኢሰብአዊ ድርጊት እንድታወግዙና ለዓለም አቀፉ ማህበረሰብ እንድታሳውቁ ሲል ጥሪ አቅርበዋል። በተመሳሳይ የአፋብኃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ህግ አላባውያንን የማያውቅ የአውሬ ስብስብ መሆኑ በተደጋጋሚ ታይቷል ሲል ገልጿል። ጥቅምት 2 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ በነበረ ውጊያ ቆስላ የተያዘችው የአፋብኃ ቴዎድሮስ እዝ 5ኛ ክፍለ ጦር አባሏ ፋኒት በዓለም ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል ሲልም ገልጿል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኒት በዓለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነቀሰችውን የቆዳዋን አካል በስለት ገፈዋል ሲል አረጋግጧል። ሊወስደኝ ምናምን በቃ ድራማ ሰርተው ይዘው መጥተዋል። ጠላት በዚህ ያህል ተናቦ እየተሰራ ከአቢባ ቤት ነው የሚስተናገደው። ግልጽ አድርገው። አዎ እዛ ነው የሚስተናገደው። ያው መንጋዎቿ እንደለመዳችሁ ስደቡት። እውነቱን ግን ከመናገሩ ወደኋላ አልልም። እሷ ቤት ተሰብስበው ላይክ በቃ ሙባረክ ብር ተበላ ተብሎ አጀንዳ ሆኖ መጥቷል። ገባችሁ? ስለዚህ የአማራ ልጆች እመኑኝ መግቢያ ታጣላችሁ። እመኑኝ ዘር እየተቋረጠ ነው። አማራ ዘሩ እያለቀ ነው። የምናወራው ስለ እልቂት ነው፣ ስለ መጥፋት ነው የምናወራው። ነገ አንቺ አረብ ሀገር ሰርተሽ መግቢያ የለሽም። ወለጋ ልትላኪ ነው ቤት ልታጸጂ። በቃ ይሄ ነው እኮ የሚሆነው። በቃ መጨረሻ ይሄ ነው የሚሆነው። የዛኔ ጻል ልጅ ፌቨን ተደፈረች ብለው ልጄ ነች አሉ። ቀነኒ ሞተች ተብሎ ዋይ ያለው የት አለው? የሉም። አይወዷችሁም። በቃ ዋጡት። ይሄ ዋጡት። ማንም አይፈልጋችሁ። ራስሽ ተደራጅተሽ ራሳችንን አደራሽሽ ጉልበት ኖርሽ እስካልመጣሽ ድረስ ማንንም አይፈልጋችሁም። እመኑኝ። እቺ ልጅ ሌላ ክልል ላይ ተገላ ቢሆን ያቺ ሀገር በአንድ እግሯ ትቆማለች። እመኑኝ። መስጊድ ውስጥ ተነክቶ ቢሆን ይሄ ነገር ወይ ቤተክርስቲያን በቃ የሆነ እምነት ነገር ውስጥ ቢሆን ኖሮ አፈር ከድሜ ያበሉት ነበር። ገባች? ዛሬ ግን በአማራ ሞት የውሻ ሞት ነው። በቃ ለምን ያን ልጅ የሚጣራ አታነሽ ምሳሌ ያሰጫቸው ያን ራሳቸው አርዶ አረደን ብለው ራሳቸው ለምን ያን ልጅ አታነሱት? ምሬ ወዳጆ ቂጣቸው ግርፍ አርጎ ሲማረክባቸው ሄደው መስጊድ ውስጥ ገድለው ያዙን ሙስሊም ገደለ ፋኖ ተብሎ ወይ ልክ ፋኖ ውስጥ ሙስሊም እንደሌለ ልክ አማራ ክልል ውስጥ የእምነት ጸብ ለማስነሳት ልክ አማራ ክልል ውስጥ የተለየ ነገር እንዳለ ለማድረግ እመኑኝ። አማራን አይፈልጉትም። ሊያጠፉ ነው። ዘር እንዲጠፋ ነው የሚያደርጉት። በእምነት ይመጣሉ እንዴ እነ ኮሎኔል ፈንታው ሙሀቤ እኮ ሙስሊሞች ናቸው። እንደዚህ እንኳን እነ ጆከር እና አበራ ብዙ ሰዎች ናቸው ይሄን ነገር ያከሸፉት። ስለዚህ አሁንም ቢሆን የአማራ ልጆች ንቁ። እመኑኝ። ጫወታው ሳያምር ቀርቶ አይደለም፣ ግን ነገ መግቢያ ከማጣታችሁ በፊት
ይሄ ጫዋታ ይለፋት የቲክታኩ ልፍያት ይለፋት ምንም አትጎዱ አንድነት ሚዲያ ላይ ተጽዕኖ መፍጠር ድሮ እንዲህ አልነበረም እኮ ቲክቶኩኛ ስንጀምረው አሁን ግን በቃ ተከፋፍሏል በቃ አትውደዱ አይደለም ውደዷቸው ግን ደግሞ ድምጽ መሆን ባለባችሁ ሰዓት ውጡና ድምጽ ሁኑ ለዚች ልጅ እንግዲህ እኔ ሴት ነኝ ሰውነቴን ያለ አግባብ እንኳን ሲነኩኝ ያመኛል እንኳን መንካት አየኝ ብዬ ልጣላ እችላለሁ እቺ ልጅ ግን ጡቷን የተቆረጠው እቺ ልጅ ግን ወጋግተው ነው የገደለው እስኪ ከወሬ ዘለለ እንዴ የአፄ ቴዎድሮስ ልጅ ነኝ እንዴ የጀግና ዘር ነኝ አይሰራም በቃ አይሰራም ጀግንነትን በአንተ ዘመን አሳየ በቃ እዚህ ላይ እኮ አንድ ሆነ ድምጽ ብንሆን ጆሮ ይጠመደዳል ስለዚህ አሁንም ቢሆን በተቻላችሁ መጠን እባካችሁ ድምጽ ሁኑ ትዊተር ዘመቻ እናደርጋለን ትዊተርን ከፍታለን አከፋፈቱን ከፈለጋችሁ ቪዲዮ ሰርቼ ፖስት አደርግላችኋለሁ ሁላችሁም ትዊተር ይኑራችሁ ትዊተር